ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀገር ልጆች ከኤፍኤም አዲስ 97.1 እሁድ አራዳችን እንደቀጠለ ይገኛል። በእሁድ አራዳችን ደግሞ በእንግዳ ሰዓታችን ከክቡር አቶ ሙልጌታ አጎ ጋር ተገናኝተናል። ክቡር አቶ ሙልጌታ አጎ እንግዲህ በኢትዮጵያ የምክክር ኮሚሽን ኮሚሽነር ናቸው። በጣም ብዙ ስራዎችን እየሰሩ የሚገኙ የሀገራችን ጀግና ሆነው እንግዲህ በተለይም ደግሞ የኢትዮጵያን መጻኢ እድሎች ከሚወስኑ ጉዳዮች መካከል አንዱ የምክክር ኮሚሽኑ እጅ ላይ የሚገኙ ነጥቦችና ጉዳዮች ናቸው። እነዚህን ጉዳዮች ደግሞ በተለያዩ መልከታዎች እያዩ በርካታ ስራዎችን እየሰሩልን የሚገኙት ኮሚሽነሮቹ ናቸው። ከነዛ ኮሚሽነሮች ውስጥ ደግሞ በበርካታ ስራዎች ውስጥ በበርካታ ሙያዎች ውስጥ አልፈው ዛሬ ላይ እዚህ የደረሱትን አቶ ሙልጌታ አጎን አግኝተናል። ከሳቸው ጋር ከልጅነት እስካሁኑ ድረስ እንግዲህ ያላቸውን መንገዶች በወፍ በረር ቅኝት እናደርጋለን። ሁሉንም በትንታኔ ማድረግ ብዙ ጊዜዎችን ሊወስድበት ስለሚችል ማለት ነው። ክቡር አቶ ሙልጌታ ከኔ ጋር እንግዲህ ስለተገናኘን እጅግ በጣም ደስ ብሎኛል። ለአድማጮችም ደግሞ ከኤፍኤም አዲስ 97.1 ወዳጆች ጋር አድማጮች ጋር በመገናኘቱ ያሉትን መልካም ምኞት ይግለጡና ወደ ጉዳያችን እናልፋለን። እሺ፣ በጣም አመሰግናለሁ። ያው እድሉ ስለሰጠኝ በጣም አመሰግናለሁ። ከዚህ ውጭ እንግዲህ በተለያዩ ጊዜያት ቃለ መጠይቆችን አደረግ ነበረ። የዛሬው ደግሞ ያው የተለየ ይመስለኛል እና ከልጅነት ጀምሮ ያለፈውን ጊዜ ሁሉ እንደ አወሳ እድል የሚሰጥ ይመስለኛል። አመሰግናለሁ። እንዳልከውም ያው ከ3 ዓመት ተኩል በላይ ነው እዚህ የቆየሁትና እዚህ ሲደርስም እንግዲህ የተለያዩ ተቋማትን አገልግዬ ነው ወደዚህ የመጣሁትና በዋናነት እድሉ ስለሰጠኝ በጣም አመሰግናለሁ። እኛም በድጋሚ በአድማጮች ስም እጅግ አድርገን እናመሰግናለን። በጣም ትልቅ ቦታ ነው ያላችሁት። እንግዲህ ከ10 በላይ ኮሚሽነሮች በተለያዩ አካባቢዎች እየተንቀሳቀሱ ወይም ደግሞ እዚህ ቢሮ ውስጥ በሚሰሩ ስራዎችን መሰረት አድርጋችሁ ስለ ኢትዮጵያ ሁልጊዜ ታስባላችሁ፣ ሁልጊዜ ትመካከራላችሁ ለራሳችሁ። ሌሎችም እንዲመካከሩ ደግሞ የሚመካከሩባቸውን ጉዳዮችም እየመረጣችሁ ሀሳቦችንም እየሰጣችሁ ከፍ ያለውን ከፍ እያደረጋችሁ ዝቅ ያለውንም ደግሞ እንደዛው እየነጣጠላችሁ እያያችሁ ነው የምትገኙትና ይሄን ጉዳይ በኋላ በሰፊ እናነሳለን። እዚህ ለመድረስ ግን በዚህ ደረጃ ለመታጨትና ብቁ ሆኖ ለመገኘት ደግሞ ከኋላ ብዙ ታሪኮች የሚነሱ ይኖራሉ ብዬ ስለማስብ ማንኛውም ሰው ደግሞ የሚያደምጥ ሁሉ በተለይ ወጣቶች ከእናንተ የሚወስዷቸው ልምዶች ስላሉ ከአስተዳደግ የሚመጡ ብልሃቶችም ስለሚፈጠሩ በኢትዮጵያ ውስጥ ማለት ነው። እንዳው ክቡር አቶ ሙልጌታ የት ተወልደው የት ነው የተማሩት? የልጅነት ህይወታቸውን በሚቃኝ ልክ የትምህርት ሂደቱን ያጫውቱን። በጣም አመሰግናለሁ። እንደዚህ አይነት ጥያቄ ሲቀርብልኝ ለመጀመሪያ ጊዜ ነው። በዋናነት ብዙውን ጊዜ ሚዲያ ላይ ቀርቦ አንዳንድ ነገሮችን ማንሳቱ እንዳለ ሆኖ ብዙውን ጊዜ አሁን እንደ አንተ አይነቱ ሰው ወደ እኔ ሲመጣ እንጂ ብዙ ሚዲያዎችን የኔ የሆነ ነገር አስተላልፋለሁ በሚል ሀሳብ ይዤ ቀርቤ አላቅም። የተለያዩ ቦታዎች ላይ ነው የተማርኩት ኮሌጅ እስክገባ ድረስ። በዋናነት እኔ ያደግኩት ወንድ አያቴ ጋር ነው፣ የአባቴ አባት ጋር ነው ያደግኩት። በዚህ መነሻ በአካባቢያችን ትንሽ አንድ ቤዳ የምትባል ከተማ ነበረችና ወደ ትምህርትም እዛ ላይ የቄስ ትምህርት ነው ጀመርኩት እና በዋናነት ግን ቅድም ያነሳልኝ ነገር የት ነው ትውልድ የት ነው የተገኘው እንዳልከኝ እኔ በአሁኑ ደረጃ ደቡብ ምዕራብ ኢትዮጵያ በሚባል ክልል ውስጥ ጋዋታ የሚባል ወረዳ ስፔሲፊክ ቀበሌውን በተመለከተ የባ የሚባል ቀበሌ ነው የተወለድኩትና ቤዳ የምትባል ቦታ ላይ ነው የቄስ ትምህርት የጀመርኩትና ትምህርት ቤት ደግሞ የመደበኛው ሲከፈት 1ኛ ክፍል አልገባሁም። እኔ 2ኛ ክፍል ነው የገባሁት። ማለት የቄስ ትምህርት ረድቶኝ ማለት ነው። እንዳንደኛ ተቆጠረና ከዛ ወደዛ ገባሁኝ። 2ና 3ን እዛ ኮበቸ የሚባል ትምህርት ቤት ከተማርኩ በኋላ አክስቴ እዚህ ሳር ቤት ስላለች 4ና 5ን እንደዚሁ እዚህ አዲስ አበባ ነው ሳር ቤት የተማርኩት። በመቀጠል ወደ 6ኛ ተመልሼ ወደ ቤተሰቡ ወደ አያቴ ሄጄ 6ኛ ሚኒስትሪ ከተፈተንኩ በኋላ 7ኛ ክፍል ጊምቦ ተምሬ ከዛ በደብል ነው ወደ 9ኛ ያለፍኩት። 8ኛ ክፍል አልተማርኩ። ከዛ በኋላ ሃይ ስኩል ደግሞ ቦንጋ ተምሬ ያለው ከ9 እስከ 12። በመቀጠል በእኛ ዘመን ማትሪክ በጣም ሪገረስ ስለነበረ የአንደኛ ደረጃ መምህር ሆኜ ነው ከጅማ የተመረቅኩት። ከዛ አንደኛ ደረጃ ትምህርት ቤት እያስተማርኩ ባለሁበት ለዳኝነትና ለአቃቤ ሕግነት ብቁ የሚሆኑ ሰዎች እንዲመጡ ተብሎ ወደ ሰርቲፊኬት ስልጠና ሄድኩኝ። ቅድም ያነሳሁልህ። ከዛ በኋላ መጥቼ የዞን አቃቤ ሕግ ኃላፊ ነው ሆንኩት።
ከዛ 3 አመት ከምናምን ከሰራው በኋላ ቅድም እንዳልኩ የከፍተኛ ፍርድ ቤት ፕሬዝዳንት ሆኜ ነው ተሾምኩትና እዛ ዞኑ ማለት ነው። ከዛ በኋላ እድሉ ተገኘና ወደ ትምህርት ሲቪል ሰርቪስ ዩኒቨርሲቲ 2 ፈተናዎች ናቸው በዞን ደረጃ ተፈተንን። ከዛ በኋላ ደግሞ ሲቪል ሰርቪስ የሚያዘጋጀውን ፈተና ተፈተንንና ሲቪል ሰርቪስ ያኔ ኮሌጅ ነው የሚባለው ዩኒቨርሲቲ አሁን እዛ ገብቼ ተምሬ ከወጣሁ በኋላ እንደገና ተመልሼ ሄጄ ከፍተኛ ፍርድ ቤት ዳኛ ሆኜ ተሾምኩኝ። በመቀጠል እየሰራሁ እዛ ባለሁበት ሁኔታ የጠቅላይ ፍርድ ቤት ሬጅስትራር ትሆናለህ ብቁ የሚሆን ሰው ካለ ይምጣ ተብሎ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በያኔው ጠቅላይ ፍርድ ቤት ሬጅስትራር ሆኜ መጣሁ። ወደ 6 ወር ምናምን አካባቢ ከሰራው በኋላ ደግሞ የካቲት 1997 ዓ.ም የጠቅላይ ፍርድ ቤት ዳኛ ሆንኩኝ የክልሉ። ከዛ በኋላ ሲቪል ሰርቪስ ፈተና አውጥቶ ስለነበረ ለሁለተኛ ዲግሪ በ2000 ዓመተ ምህረት ገባሁኝ። ከዛ አጠናቅቄ እንደገና ተመልሼ ከ2002 አጋማሽ ጀምሮ የደቡብ ብሔሮችና ብሔረሰቦች ክልል በዚያን ጊዜ በነበረው የጠቅላይ ፍርድ ቤት ዳኛ ሆንኩኝ። በመቀጠል የተወሰነ ጊዜ ከሰራው በኋላ ከ2004 ዓመተ ምህረት ጀምሮ ጉባኤ ባልተሰበሰበበት ወቅት የክልሉ ርዕሰ መስተዳድር የጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንትን በውክልና ያሰራል ስለሚል ከመስከረም 19/2004 ዓመተ ምህረት ጀምሮ የክልሉ ርዕሰ መስተዳድር የነበሩት አቶ ሽፈራው ሽጉጤ በነበሩበት ጊዜ ውክልና በሳቸው ተጽፎ ተሰጥቶ እየሰራው ባለሁበት የካቲት 2004 ዓመተ ምህረት ላይ የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ሆንኩኝ። ከዛ በኋላ እሱን እየሰራው ባለሁበት በዛ ደረጃ ደግሞ የካቲት 2006 ዓመተ ምህረት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ሆንኩኝ። ቀደም ሲል የነበሩት ፕሬዝዳንት ወደ ትምህርት ወደ ለፒኤችዲ ሲሄዱ ማለት ነው። ከዛ በኋላ እየሰራሁ ወደ 8 አመት በፕሬዝዳንትነት ከሰራው በኋላ ብዙ አመትም አገልግያለሁ። ቅድም እንዳነሳሁልህ እነዚህን ሂደቶች ከሄድኩ በኋላ የዳኞች በመደበኛው ጡረታ መውጣት የሚገባቸው በ60 አመታቸው ነበር በመንግስት። አዎ የዚያን ጊዜ የኛ ክልል የደቡብ ብሔር ብሔረሰቦች የተሰኘው ክልል ወደ ተለያዩ ክልሎች ሲከፋፈል የኔ ደቡብ ምዕራብ ነው። አንዳንድ በዛ ላይ ስራውን የሚያደራጁ አካላት ወደዛ ሄደህ ትሰራለህ ወይ ፍላጎቱ አለ ወይ ስለኔ ብዙ አመት አገልግያለሁ ይበቃኛል 55 አመት እየሞላኝ ስለሆነ ወደ ጡረታው እየደረሰ አምስት አመቱን አስቀርቼ ጥቅሜ ተከፍሎ ልሰናበት አልኩኝና ብዙ የክልሉ ሰዎች በጣም በጎና ቅን አሳቢዎች አሉ። እውነቱን ለመናገር ለኔም በጣም በቅንነት የሚያስቡ አካላት ናቸውና የዚያን ጊዜ አቶ ርስቱ ይርዳ ናቸው ርዕሰ መስተዳድር የነበሩት። በዚያ ጉባኤው ያን ደቡብ ምዕራብን ወደዛ እንዲሄድ ከወሰነ በኋላ አቶ ሞልጌታ ያው በጥሩ ሁኔታ ክልሉን እያገለገለ የነበረ ሰው ነውና ለመልቀቅ ጠይቋል ብሎ ለጉባኤው አቀረቡ ለምክር ቤቱ። ምክር ቤቱ ደግሞ ጥቅሙ ተከብሮ በክብር ይሰናበት ሲል በጉባኤ ያሰናበተኝ። ሀገራዊ ምክክር ኮሚሽን ተቋቁሞ እርሶም ወደዚህ መጥተው እንግዲህ ትልቅ ኃላፊነት ይዘው እየተንቀሳቀሱ ነው የሚገኙት። ግን መመረጡን የሰሙበትን መንገድ ቢያስታውሱን። ሀገራዊ ምክክር ኮሚሽን ውስጥ የመግባቱን ሁኔታ እንዴት ነበረ የሰሙት? እኔ የሰማሁት ወደ መጨረሻዎቹ አካባቢ ነው። እስከ ጠቅላይ ፍርድ ቤት ስመጣ እንዳልከው በከፍተኛ ጥንቃቄ ነው። እውነቱን ለመናገር አሁን ከተወሰኑ ጓደኞች ጋር ለመገናኘት እሞክራለሁ፣ ግን በዚያን ሰዓት ከማንም ጋር አልገናኝም። ምክንያቱም ጊዜም የለም። ዳኛ ሆነ ከተለያየ ሰው ጋር በምትታይበት ጊዜ ከባለ ጉዳይ ዘመዶች ጋር የሚባል ነገር ስላለ ንክኪነት ይመጣል። ሁለተኛ በመጥፎ ነገር በዚህ ስርዓት ውስጥ በዚህ ዳኝነት ስርዓት ውስጥ ሆነ በተለያየ መጥፎ ነገር ስምህ ሲነሳ ደስ አይልም። አንደኛ መንግስት አደራ ሰጥተዋል፣ ከፍተኛ ስልጣን ቦታ ላይ ሆነሃል። በሰው ሀብትና ንብረት ላይ እንዲሁ በህይወት ላይ የምትወስን ሰው ሆነ አልባሌ ቦታ ላይ መገኘት ተገቢ ስላልሆነ በጣም በከፍተኛ ደረጃ ነጻነት የተገፈው ነው ማለት እችላለሁ በእኔ የቆየሁት። በዚህ ልክ እውነቱን ለመናገር የደቡብ ብሔር ብሔረሰቦችና ህዝቦች ክልል መንግስትና ህዝብ እውቅና ሰጥቶኛል። በመጥፎ ነገር ስሜ ስነሳ አላየሁም። ብልሹ ስራ ውስጥ ገብቷል የሚል አንድም ባለጉዳይ አንድም
የመንግስት አካል አላጋጠመኝም። ሁሉም ሲደግፈኝ ነው የነበረውና ከዛ ስራ ከመጣው በኋላ ጓደኞቼን ጠቁም ሲሉን ትንሽ ልረፍ ነው ያልኩት። ያ ነገር ብዙ ጊዜ እንዳልኩ ብዙ ረጅም ጊዜ ነው ያነሳው። ሊተረኩልህ የትምህርቱ አለ የስራው አለ። አዎ እና ልረፍ ስል መጨረሻ ላይ እነሱ ካለፉኝ በኋላ መጨረሻ ላይ አንዱ ቅድም እንዳልኩ ሲቪ ምናምን ሲለኝ ከስራ ያው ወጥቼ በዛ 55 ዓመት ሞልቶኝ ከዛ ከሚሰጠኝ ገንዘብ በሚሰጠኝ የጡረታ አበል ነው የሚተዳደረውና ያን ሲቪ ምናምን ሲለኝ ሌላ ተጨማሪ ስራ ሊፈልግልኝ መስሎኛል። ከዛ በዝርዝር ነገር አንተስ ታውቅ የለ እንዳልኩና ዲቴል እንትን ለማለት ነው አልኩኝና በዛ እያለሁ እንደዚሁ ከባለቤቴ ጋር ከጀሞ 2 ነው የምኖረው አልኩ። ከባለቤቴ ጋር በእግሬ ብዙውን ጊዜ እዛ አዋሳም ሆኜ በእግሬ እንትን እላለሁ። በጠባቂዎች ምናምኖች አሉ። እነሱ ወደ ካምፓቸው ሲሄዱ እኔ ከባለቤቴ ጋር የሚሸመቱ ነገሮች ምናምን ቢኖሩ በእግሬ እጄ ሸምታለሁ እሄዳለሁ። ቤተ ክርስቲያንም በእግሬ እሄዳለሁ። ሁልጊዜ ደግሞ የጥበቃ ሁልጊዜ ከአንተ ጋር አይኖርም፣ ከህዝቡ ጋር ነው የምትኖረው። ደግሞ ህዝቡን አልበደልኩም የሚል እምነት አለኝ። ተበድያለሁ የሚል ሰው ሊኖር ይችላል። እስካሁን ግን ያን አካባቢ እስከለቀቅኩ ድረስ ምንም ነገር አልደረሰብኝም። እዚህም መጥቼ በተለያዩ ቦታዎች ሲሄድ የሚያውቁን ሰዎች በክብር ከሚጠይቁኝ ውጪ ሌላ ነገር የለም። በዳኝነት ላይ ሆነ ትፈርድበታለህ አንድ ሰው ላይ፣ በዳኞች ላይም እርምጃ ትወስዳለህ። እስካሁን በእኔ ላይ ያመረረ ሰው የለም። እና ምንድን ነው ይህንን ከባለቤቴ ጋር ከጀሞ ወጥቼ ወደ ታች ጀሞ አንድን አልፌ እየተጓዝኩ ባለሁበት አንዴ ስልክ ተደውሎ እንደዚህ ይፈለጋል። ለምን አልኩና ከኢትዮጵያ ሀገራዊ ምክር ኮሚሽን ውስጥ ከሚገቡ ሰዎች አንዱ ነውና በዛ እንዴት ነው ምናምን የሚለውን ፈቃደኝነት ሆነ የሚል ጥያቄ ተጠየቅኩና እሺ እንግዲህ እንደዛ ከሆነ ፈቃደኝነቴን እገልጻለሁ ስል በጽሁፍ ነው አለችኝ። ያለች ሴት እሺ በጽሁፍ እንግዲህ አንደኛ እኔ ከባለቤቴ ጋር የሆነ ቦታ ነው ያለሁት፣ በጽሁፍ መግለጽ አልችልም። ሲቪ ስትለኝ የትምህርት ደረጃህን ምናምን አገልግሎትን ስትለኝ እኔ አሁን በዚህ ደረጃ ላይ አልችልም እና ያንን ነገር ጊዜ እንትን የምትሉ ከሆነ ቀስ ብዬ ነው የምሰጣቸው፣ ዛሬ እኔ አልችልም አልኩኝና ፈቃደኝነቴን ከዛ በኋላ አስተላለፍኩኝ። ሌላ ቦታ እንደዚህ መስራት አለብህ ምናምን ያሉ የሚሉ ሰዎች ባለውበት ለመጀመሪያ ጊዜ የሆነ መጀመሪያ ስብሰባ አዳማ እየተሳተፍኩ ባለው ጀስቲስ ፎር ኦል ማለት ነው። ጀስቲስ ፎር ኦል ላይ ስብሰባ እየተካፈልኩ ባለውበት ስራውንም ሳልጀምር ከዛ ተደውሎ ሰኞ ባለፈው በተባለው መሰረት ከተወካዮች ምክር ቤት ከአፈ ጉባኤ ጽህፈት ቤት ሰኞ ቃለ መሐላ ትፈጽማላችሁና ተወካዮች ምክር ቤት ቀርቡ ተባልን። በዛ መነሻ ያንን ቃለ መሐላ ፈጽሜ ወደዚህ ገባሁ። እንዳልኩ እንግዲህ ወደዚህ የመጣሁት የካቲት ላይ ነው። በዛ ሁኔታ ህዳር ላይ ነው ተሰናበትኩት። በዛ መሀል የተወሰነ ወርም ከተቀመጥኩ በኋላ ነው ወደዚህ የመጣሁትና ይሄ ነው እንግዲህ በአጠቃላይ የስራ አጀማመርና በአጠቃላይ ጥቆማውና የአገባቢ ሁኔታ ማለት ነው። እንደ ክቡርነቱ የዜጎችን ጉዳዮች ነው ሲያስተናግዱ ያለፉት። ወደዚህ ሀገራዊ ምክክር ኮሚሽን ሲመጡ ደግሞ ከፍ አድርገን ያኛው በክልል የተገደበ ቢሆንም ሰውኛ ነገሮች አሉበት፣ ህዝባዊ ጉዳዮች አሉበት። ይሄኛው ሰፋ አለ እንጂ ያው የህዝብ ጉዳይ ነው። ግን የዚህ አካል መሆን ደግሞ የሚሰጠው ስሜት ከገቡበት በኋላ ስራውን ከጀመሩት በኋላ የሚሰማው ስሜት እስካሁንም ድረስ ያለውን ፊሊንግ ማለት ነው እንደው ለአድማጮች ቢያጋቡ። እንደምታውቀው ይሄ ስራ ከዚህ ቀደም በኢትዮጵያ ሀገራዊ ምክክር ኮሚሽን የሚል ስያሜ ተሰጥቶት ሲሰራበት የነበረ አልነበረም። እንዲህ ማለት ምክክርና በአጠቃላይ የሚፈጠሩትን ችግሮች በምክክር መፍታት ለኢትዮጵያውያን አዲስ አይደለም። ግን በተደራጀ አግባብና በኮሚሽን ደረጃ አቋቁሞ የዚህ ደረጃ ላይ ማድረስ ማለት አዲስ ነው። አንደኛ ከአጠቃላይ ከስራው አጠቃላይ ሁኔታ ስነሳ ተቋሙ አዲስ ነው። በዛ ልክ ሰራተኞች አልነበሩም። የስራ ስርዓቱን በተመለከተ ያገኘነው ነገር የለም። የስራ ስርዓት መዘርጋት ነበረብን። ከሌሎች ሀገራት ልምድ መቅሰም ነበረብን። እሱ ነገር የተወሰነ ጊዜ እንዲወስድብን አርጓል። እንደዛ ሲሆን አንተ እንዳልከው
በዚህ ደረጃ ውጣ ውረዶች ያሉበት ስራ ቢሆንም ባለው ሁኔታ አንደኛ በህዝብና በመንግስት እውቅና ማግኘት ራሱ አንድ ተስፋና በአጠቃላይ እንኳን ይህንን እድል አገኘሁ የምትልበትን አግባብ ይፈጥራል። ከማንኛውም ጥቅምና ከማንኛውም እውቅናና ዝና በላይ ህዝብ የሰጠህ እውቅና አስፈላጊ ነው፣ ያገለግላል፣ ይሰራል የሚል ስሜት ህዝብ ካደረበት ደስ ሊል ይችላል። በዚህ ደረጃ የተሰጠን ኃላፊነት ምናልባት አዋጁን አይተህ እንደሆነ ኢትዮጵያ ውስጥ ያሉ ሁኔታዎች በሚታዩበት ጊዜ በሀሳብ መሪዎች፣ በፖለቲካ መሪዎችና በህብረተሰቡ መካከል እጅግ መሰረታዊ በሆኑ ጉዳዮች አለመግባባቶች ተፈጥረዋል፣ የሀሳብ ልዩነቶች ተፈጥረዋል። እነዚህ የሀሳብ ልዩነቶች ደግሞ ሊረግቡና ሊቀንሱ የሚችሉት እስከናካቴውም ደግሞ መቃለል የሚችሉት ሰፋፊ የህዝብ መድረኮች ለምክክር ተዘጋጅተው ምክክር ተደርጎ የችግሮቹ መንስኤዎች ምንድናቸው፣ ከዛ በኋላም ደግሞ ለነዚህ ችግሮች ደግሞ መፍትሄ ሊሆኑ የሚችሉ ነገሮች ምንድናቸው የሚለውን ህብረተሰቡ ተወያይቶ በምክር ሀሳብ ደረጃ ከሰጠ በኋላ ለሚመለከታቸው አካላት አቅርቦ መፍትሄ እንዲገኝ ማድረግ ነው። ከዚህ ውጭ በኮሚሽኑ ማቋቋሚያ አዋጅ ላይም አላማውን በምታይበት ጊዜ በጣም ሰፋ ያለ አላማ ነው ያለው። በአጠቃላይ ቅቡልነት ያለውን ሀገረ መንግስት መገንባት፣ በህዝብና በመንግስት መካከል የተፈጠረውን ክፍተት እንዲሞላ ለማድረግ ምቹ ሁኔታዎችን ለምክክር መፍጠር፣ ከዚህ በኋላም ደግሞ ከዚህ ቀደም ለበርካታ ዓመታት ሲንከባለሉ የነበሩ ችግሮችን እና አሁን ደግሞ ወቅታዊ ችግሮችን መሰረት በማድረግ አጀንዳ ቀርጾ ለህብረተሰቡ አቅርቦ ማወያየትና ቅድም እንዳልኩ መፍትሄ ሀሳብ ማቅረብ የሚሉ ናቸውና በአጠቃላይ የተሻለ ዲሞክራሲያዊ ስርዓት መገንባት እንዲችል መደላደል መፍጠር፣ በህዝብና በመንግስት መካከል መተማመን እንዲፈጠር መደላደል መፍጠር በጣም ከፍተኛና ግዙፍ የሆኑ አላማዎችን አንግቦ ነው አዋጁ የተቋቋመውና እነዚህን ስራዎች ለመስራት እድል ማግኘቱ በጣም ጥሩ እድል ነው ብዬ አስባለሁ። መልከ ብዙዎች ነን፣ በቋንቋም ተሰባጥረን ልክ እንደ መልካችን ባህሪያችንም ተለያይቶ ነው ያለነው፣ አስተሳሰባችንም ተለያይቶ ነው ያለነው። ሀገር ግን ታገናኘናለች፣ ኢትዮጵያ የምትለው ታስተሳስረናለች። እርስዎ ከእድሜዎትም እንግዲህ ብዙ ነገሮችን ያውቃሉ፣ ብዙ ነገሮችን ተምረው ሌሎችንም ደግሞ እያስተማሩ ያሉ ሰው ነውትና ኢትዮጵያውያንን እንደው እንዴት እየተረዷቸው ነው? በዚህ በሀገራዊ ምክክር ኮሚሽን እይታ ውስጥ ኢትዮጵያውያንን ሲያገኟቸው ማነጋገር ሲጀምሩ የተለያዩ ሰዎችን እንደው የኢትዮጵያውያን የልብ ትርታና ፍላጎት ከኢትዮጵያዊነት ቅኝት አንጻር እንዴት ነው የተገነዘቡት? ከድሮ ልምዶ ጋር በማያያዝ እና እዚህ ኃላፊነት ውስጥ ከገቡ በኋላ ያለውንም አብረው ይቀጥሉበት። ይህንን ጉዳይ በተመለከተ የኢትዮጵያን ሁኔታ በምታይበት ጊዜ እኔ እንደነገርኩ ያው ከገጠር ጀምሮ ከቤተሰብ ጀምሮ መምህር በነበርኩ ጊዜም ያየኋቸው ነገሮች አሉ። በጥቅሉ ግን በአንዳንድ ሁኔታዎች አንዳንድ ጊዜ ጥሩ ነገር የሚያስብ እንዳለ ሁሉ በጣም ጥቂት ሰዎች የተወሰነ የሀገሪቱን አንድነት የሚያናጋ በአጠቃላይ የሀገሪቱን ክብር የሚነካ ነገር አንዳንድ አልፎ አልፎ የሚነሱ ነገሮች እንዳሉ ሆኖ የኢትዮጵያውያን አስተሳሰብና አመለካከት በምታይበት ጊዜ እንደነዚህ አይነት አስተሳሰቦች በአብዛኛው ከፍተኛውን ቁጥር የያዘው ሰው አስተሳሰብ ስታይ ይደፈቃሉ የሚል ሀሳብ አለኝ። እነዚህ መጥፎ አመለካከቶች ከዚህ ውጭ ኢትዮጵያውያንን በምታይበት ጊዜ በአጠቃላይ ወደ ተለያዩ ቦታዎች በእድሜ የጠገቡ ሰዎችን፣ ብዙ የጻፉ ሰዎችን፣ ያነበቡ ሰዎችን በምታይበት ጊዜ በሰዎች መካከል ልዩነት መፍጠርን አታይባቸውም። እኔ በትምህርቴ ያው በህግ የተወሰነ ነገር ግንዛቤው ስላለኝ ለምሳሌ ከሰብአዊ መብት አኳያ ሰው በህይወት በሚወለድበት ጊዜ አጠቃላይ ሰብአዊ መብቱና ክብሩን በምታይበት ጊዜ በተፈጥሮ ያገኘው ማንም ሊወስድበት የማይችል ማንም ያልሰጠው የሚል አስተሳሰብ ነው በሰብአዊ መብቶች ጥበቃ ላይ ያለው። የአብዛኛው ኢትዮጵያውያን ህዝብም የኢትዮጵያውያን ሁኔታንም ስታይ ሰዎችን በማክበር ረገድ በተፈጥሮ ያገኙትን ነገር ያተከብሮላቸው መቆየት እንዲችል የአብዛኞቹ ፍላጎት ነው። ከዚህ ውጭ ግን የኢትዮጵያን ሁኔታ በምታይበት ጊዜ ኢትዮጵያ ተረጋግታ እንድትኖር፣ ሰላሟ እንዲቀጥል፣ በአጠቃላይ የኢትዮጵያ የሀገራቸው መጻኢ ዕድል በጥሩ ውይይትና ምክክር የተሻለ ደረጃ ላይ ማድረስና
አሁን እየተፈጠሩ ያሉ ነገሮች የሚረግቡበትን ሁኔታና ዘላቂ ሰላም እንዲኖር ነው ፍላጎታቸው። ከዚህ ውጭ ግን የተዛቡ ነገሮችንና የተዛቡ ነገሮች እንዲስተካከሉም ይፈልጋሉ። ፍላጎት ብቻ ሳይሆን መስተካከል የሚችሉባቸውን ነጥቦችም ያነሳሉ። ከዚህ በምታይበት ጊዜ መከባበርን ነው በአጠቃላይ ኢትዮጵያ ሕዝብ የሚፈልገው። አንዳንድ ሰዎች እኔ አሁን ከልምድ እንዴት ነው የሚለውን ስታነሳ ለምሳሌ አንድ ሰው ፍትህ ፈልጎ ሲመጣ በጉዳዩ ላይ ለሱ እንዲወሰንለት ወይም እሱ የሚናገረው ነገር ተቀባይነትን እንዲያገኝ አይደለም፣ መደመጥን ነው የሚፈልገው። አንደኛ የኢትዮጵያ ሕዝብ አጠቃላይ ለተለያዩ ጉዳዮች በሚመጣበት ጊዜ በተገቢው መንገድ የሚመጣበትና የመጣበትን ሁኔታ ተናዶ ተበሳጭቶ ሊመጣ ይችላል፣ ወይም በጥሩ ሁኔታ ላይ ሆኖ ሊመጣ ይችላል። አስቀምጠህ በሚገባ የሚናገረውን ነገር ካዳመጥክለትና አይ ይሄኛው በዚህ መልኩ ነው የሚፈጸመው፣ አይ እንደዚህ አይነት ነገሮች ደግሞ እርስዎ የሚጠይቁት ጥያቄ በዚህ ደረጃ የሚቻል አይደለም፣ በዚህ ልክ እነዚህ ነገሮች መስመር የሚይዙት በዚህ ነው ስትላቸው እኔ በዚህ በኩል እኔ ያልኩት ነገር ባይፈጸምም በተገቢው መንገድ መስተናገድ ለኔ በቂ ነው የሚል ነገር ነው የሚሰጡት። ይሄንን ሳነሳለ ኢትዮጵያውያን ከማንኛውም ጥቅምና ከማንኛውም ሁኔታ በላይ ክብራቸው ነው የሚፈልጉት። በአጠቃላይ መከባበርን፣ መደማመጥን ነው ቅድሚያ የሚሰጡት። በዛ ልክ የኢትዮጵያውያንን ባህሪ በምታይበት ጊዜ አንደኛ ለሀገራቸው ቀናኢ እንደሆኑ ታውቃለህ። ምንም አይነት ነገር በምትልበት ጊዜ ሁሉም ቦታ ላይ ስታወያያቸው ስትጠይቃቸው ተናግረው ከጨረሱ በኋላ ኢትዮጵያን እግዚአብሔር ይጠብቃት፣ ሰላሟን ያረጋግጥልን፣ አንድነታችን አይጥፋ፣ አንድነታችን አይበተን ነው የሚሉት። እና ይሄ ማለት ምን ማለት ነው? የሀገራቸው ተረጋግታ እንድትኖር ይፈልጋሉ። ከዛ በኋላ ደግሞ ሀገራቸው ተረጋግታ እንድትኖርና በሰላም እንድትቀጥል ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ መሆናቸውን ነው የሚያረጋግጡት። ኢትዮጵያውያን ግን ያን ያህል እንደው የማይፈታ ችግር አለን እንደው አሁን ከተገነዘቡት ውስጥ ከገቡ በኋላ ያዩት። ይህንን በተመለከተ እኔ አሁን እየተፈጠሩ ያሉ ችግሮች ምናልባት አስቸጋሪ ቢሆኑ እንጂ የማይቻሉ አይደሉም የሚፈልጉ ናቸው። ዛሬ ይሄንን ነገር እንዴት አድርጌ ልወጣ ብለህ አስበህ ከሳምንት ከ15 ቀን በኋላ ልትወጣ ትችላለህ። እኔ አሁን አንተ ወደ አልከው ሀሳብ ስመጣ እኛን እያናቁሩን ያሉት ወይም ያለመረጋጋት እንዲፈጠር እያደረጉ ያሉት ነገሮች፣ ዜጎቻችን እንዲሞቱ እንዲፈናቀሉ እያደረጉ ያሉ ነገሮች መስተካከል የማይችሉ አይደሉም። በደንብ መስተካከል የሚችሉ ናቸው። ቅድም እንዳልኩ ኢትዮጵያውያን የሚፈልጉት ነገር መከባበርን ነው። ኢትዮጵያውያን የሚያስቡት ነገር መደማመጥን ነው። ከዛ በኋላ ደግሞ ሰጥቶ መቀበል አለ። ዝም ብለህ አሁን አንተ የምትናገረውን ነገር እኔ ሰምቼ የኔን ሀሳብ ብቻ አንተን አይጭናለሁ የሚል ከሆነ እኔ እናንተ በምንም መልኩ አንግባባም። በዚህ ልክ ግን መደማመጥን አድምጠ ከጨረስክ በኋላ ደግሞ ለዚህ መፍትሄው ይሄ ነው፣ የሚያስማማን ነገር ይሄ ነው፣ መፍትሄ ሊሆን የሚችል ነገር ይሄ ነው ብለህ አቅጣጫ ማስቀመጥ የምትችልባቸው አግባቦች አሉና እውነቱን ለመናገር ችግር ውስጥ እየከተቱን ያሉ ነገሮች የማይገባህን ከጠየቅ ችግር ውስጥ ትገባል፣ የሚገባህን ሌላው ከከለከለ ችግር ውስጥ ትገባል። ስለዚህ ግን ትክክል ሊሆን የሚችለው ግጭት ውስጥ እንዳይገባ እውቅና መስጠት ነው። ያለህን መስጠት፣ የሌለህን ደግሞ ስትጠይቅ አንተ አይገባህም ማለት በጣም ተገቢነት አለው ብዬ አስባለሁና እንደነዚህ ባለው ሁኔታ ላይ ሁለተኛ ነገር ደግሞ የራስን ፍላጎትና የራስን መሻት ከግብ አደርሳለሁ በምትልበት ጊዜ የሌሎችንም መብቶች ማሰብ አለብህ። ሁልጊዜ የራስን መብት ለማስከበር በምትሄድበት ጊዜ የሌላው መብት በማይጋፋ አግባብ ነው። ለምሳሌ ልበልና እኔ አሁን የአንድ ሃይማኖቱ የአንድ እምነት ተከታይ ሰው ብሆን ፈጣሪን የማምለክ ጉዳይ ሌሎች ነገሮችን የማረገው የኔን ጎረቤቶችና የሌሎች ሰዎችን መብት በማይነካ አግባብ ነው። የመብት የማግኘት ጉዳይ ያን መብት ይገድባል። ምክንያቱም እኔ ያው ለምሳሌ ሰው እኔን ሊነካኝ አይገባም፣ በእኔ ላይ ጥቃት ሊያደርስ አይገባም ብዬ ካሰብኩ ያ አንተ ላይ ጥቃት ማድረስ የለብኝም። በዛ ልክ እንደነዚህ አይነት ነገሮችን ሚዛናዊ በሆነ ሁኔታ ማየት አስፈላጊነት አለውና በጥቅሉ ግን በምታነሳው ልክ አንደኛ የመከባበር የመደማመጥ ሁኔታ ከሌለ ወደ ችግር ውስጥ እንገባለን። እንደው አንዳንድ ነገሮችን ለማንሳት አንዳንድ አካላት ቋንቋችን ሊከበር ይገባል ይላሉ። እነሱም ግን የሌላውን ቋንቋ ማክበር አለባቸው። ባህላችን ሊከበር ይገባል ይላሉ። የሌላውን ባህል ማክበር አለባቸው። በዛ ልክ
ማንነታችንን በተመለከተ እንደ ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ ማግኘት የሚገባኝን መብት አግኝቼ ግዴታዬን ልወጣ ማለት ይገባቸዋል እና በዚህ ልክ የራሱን መብት አግዝፎ የሌላውን እንደዚህ አድቅቄ ወይም ዝቅ አድርጌ ያለው የሚል ሰው ካለ በዛ መነሻ የጠብና ያለመግባባት ችግሮች ይፈጠራሉና በእያንዳንዱ ሂደት ላይ የሀገራችንን ጉዳይ መወያየት የሚቻል ከሆነ መፍትሄ መፈለግ የሚቻል ከሆነ በምንም አይነት መልኩ ከዚህ በላይ የተካረሩ ነገሮች እንኳን ወደ መስመር የሚገቡበት አግባብ አለና ኢትዮጵያ ውስጥ አሁን እየታየ ያለው ችግር በምንም አይነት መስፈርት መቃለል የማይችል አይደለም ብዬ ነው በግሌ የማስበው። ምናልባት በሂደት የሚታወቁ ነገሮች በከናንተ የምንሰማቸው ነገሮች ይኖራሉ። ነገር ግን ኢትዮጵያውያን እንደው የወደፊት ጣፋንታቸው የወደፊት ተስፋቸው እንግዲህ ብዙ ነገሮች በተስፋ ሲሞሉ ከስራ ጋር ታጅበው ሲሄዱ የኢትዮጵያን ከፍታ የሚያረጋግጡ ነገሮች ይኖራሉ። በምክክር ኮሚሽን ውስጥ ደግሞ እርስዎ አንድ ኮሚሽነርና የኢትዮጵያን ጉዳይ ያወቀ እንዳለ ሰው የሚነግሩን መልእክት የሚያስተላልፉት ሀሳብ ምንድነው? በጣም ጥሩ። እኔ በተለያዩ መድረኮች ላይ በአጠቃላይ ከሚመለከታቸው አካላትና ከባለድርሻ አካላት እንዲሁም ከተለያዩ ህብረተሰብ ክፍሎች በሚገናኝበት ጊዜ ወይም የኛ ኮሚሽነሮች በሚገናኙበት ጊዜ የሚያነሷቸው ነገሮች አሉ። በዚህ ልክ አጠቃላይ የኢትዮጵያ ህዝብ እኔ በአብዛኛው እኔ በተለይ የማነሳው ነገር ለምሳሌ ወደ ግጭት ወደ ተለያዩ ነገሮች የሚያመሩ ነገሮች በሚኖሩበት ጊዜ እነዚህ ነገሮች ሰከን ብሎ ማየት አስፈላጊ ነው ብዬ አስባለሁ። እሱ ላይም ከፍ ያለ እድሜ ያላቸው ሰዎች ልጆቻቸውን ጎረቤቶቻቸውን ወደ ተለያየ ችግር ውስጥ እንዳይገቡ ማድረግ አለባቸው የሚል ሀሳብ ይኖረኛልና ይህንን ሀሳብ አጠናክሬ ብዙውን ጊዜ አነሳለሁ። በዚህ መነሻ ያው ብዙዎቹ ከኔ የተሻለ እድሜ ያላቸው ከኔ የተሻለ አገልግሎት ያላቸው ከኔ የተሻለ ልምድ ያላቸው ሰዎች የሚያስቡት ሁልጊዜ መደማመጥ መመካከር የሌለበት አገር ጸንቶ አይቆይም አይረጋም ይላሉ። እኔ አንድ ምሳሌ ላንሳና በሀዲያ ማዕከላዊ ኢትዮጵያ ላይ ሀዲያ ብሔረሰብ የተገኘች አንድ ወጣት ስብሰባ ላይ ተገኘችና ስለ ምክክር ጥቅም ስታነሳ ምንድን ያለችው አመት በዓልን ታወሳና አመት በዓል ጊዜ በእኛ ብሔረሰብ ላይ አንድ ተረት አለ አለች። ከአመት በዓል ጋር ተገናኝተው የተመካከረ ሰው የማትወልድ መሲና ላም ሲያርድ ያልተመካከረ ሰው ወተት የምትሰጥና ጥጃ ወልዳ በማሳደግ ላይ ያለችውን ላም ያርዳል ትላለች። የመመካከርን ጥቅም ከተመካከሩ ሰዎች ከሰከኑ የማትወልደውን ላም ነው የሚያርዱት፣ ወልዳ ወተት የምትሰጠውን አያርዱም። ስለዚህ ምክክር ስክነትን ያመጣል የሚል ነገር ታነሳል። ምን ማድረግ ያውቃል። በዛ ልክ እኔ አሁን ለማንሳት የምፈልገው ቅድም ስናነሳ እንደነበረ ሁሉ ብዙ ችግሮችን፣ ግጭቶችን፣ አለመግባባቶችን የሚፈቱ ባህላዊ ጉዳዮች እሴቶች አሉ። አዋጃችንም ላይ እንደዚህ እያለ ያለው አገራዊ እሴቶችን መጠቀም ለምክክሩ ጠቃሚነት አለው የሚል ነገር ያነሳልና በዛ ልክ አሉ ትላልቅ ሰዎች አሉ በደንብ ተናግረው ተርተው ችግሮችን በመፍታት ረገድ ከፍተኛ ሚና እየተጫወቱ አካላት አሉ። እነዚህ ሰዎች በተለያዩ ቦታዎች ላይ በአብዛኛው ሰው ዘንድ ይከበራሉ። ጥቂት ሰዎች ደግሞ ቅድም እንዳልኩ የፈለጉትን ጥቅም ለማሳካት ወይም የፈለጉትን ነገር ለማሳካት ጥረት በሚያደርጉበት ጊዜ እነዚህን ሰዎች ላያደምጧቸው ይችላሉ። እሱ ተገቢነት የለውም። በዚህ ልክ መመካከር አስፈላጊነት አለው። ኢትዮጵያ ሀገራዊ ምክክር ኮሚሽን ያመጣቸው ነገሮች በአንድ ጀንበር የሚፈጸሙ አይደሉም። በሂደት የሚፈጸሙ ነገሮች ስላሉ እነዚህ ነገሮች እንዴት ነው የሚፈጸሙት የሚለውን ነገር በተመለከተ በደንብ መከታተልና ያልተፈጸሙ ነገሮች ቢኖሩ ደግሞ እነዚህ ነገሮች በምክክር ወቅት ያነሳናቸው ነገሮች እንዴት አልተፈጸሙም የሚለውን መጠየቅና ቀሪ ነገሮች እንዲፈጸሙ ማድረግ የህብረተሰቡ ዋነኛ ነው ሊሆን ይገባል። በዛ ልክ ግን ችግሮቻችን ደረጃ በደረጃ ይፈታሉ የሚል እምነት ይኖረኛል። እጅግ አድርጌ ነው የማመሰግነው። በእኔ በኩል ያሉ ጥያቄዎች እነዚህ ናቸው። ምናልባት መሰናበቻ ሀሳብ ካሉት ያክሉና መሰናባበት እንችላለን። አመሰግናለሁ። እኔም በጣም እድሉ ስለተሰጠኝ ለኔ የተለየ ፕሮግራም ነው የሚል ሀሳብ ነው የሚኖረኝ ዛሬ። በዛ ልክ ብዙ ነገሮችን ያው አንተም የሆነ የሚኮረኩሩ ጥያቄዎችን እያነሳ ብዙዎችን አውርቻለሁ በሚቻለኝ አቅም። ከዚህ ቀደም የነበረ ትውልድ
አሁን ላለው ትውልድ እንዳስተላለፈ ሁሉ አሁን ያለው ትውልድ ያልፋል። በዚህ ልክ የመንግስትንም ሁኔታ በምታይበት ጊዜ ከንጉሳዊ ስርዓት ጀምሮ ከደርግን ጀምሮ እዚህ ደርሷል። ይሄንም የምናየው ምንድነው? የስልጣን ሁኔታም የመቀባበል ስርዓት ነው። የመቀባበል ስርዓት ነው። መቼ ለዘላለም ጸንቶ የሚኖር የለም። ግን ጸንቶ ሊኖር የሚችለው ሰዎች ሰርተው ለመጪው ትውልድ የሚያስተላልፏቸው ጉዳዮች ናቸው። አንዳንድ ቦታ ላይ ሰው አጠፋለሁ ብሎ አበላሻለሁ ብሎ አይሰራም። ጥሩ ስራ እየሰራሁ ነኝ ብሎ የሚያበላሽም ይኖራል። የተበላሹ ነገሮች የሚተላለፋሉ፣ ጥሩ ነገሮች የሚተላለፋሉ። አገር ላይ የሚሰራ ስራ ሁልጊዜ ከትውልድ ወደ ትውልድ ተሻጋሪ መሆን እንዲችል አድርጎ መስራት በጣም አስፈላጊ ነው ብዬ አስባለሁ። ለሁሉም ኢትዮጵያውያን በስልጣን ላይ ላሉትም በል የታዳጊ ለሆኑ ወጣቶችም በል ከኔ እድሜ በታችና ከኔ እድሜ በላይ ላሉ ሰዎችም ይሄ ነገር ይሰራል። ስለዚህ በአጠቃላይ እኛ ያለንበት ምድር ከሌሎች ቀደም ሲል ከኛ ካሉት ከአባቶች ከአያቶቻችን የወረስነው ነው። እኛም ደግሞ በመናወርስበት ጊዜ የኢትዮጵያን መጻኢ ዕድልና በአጠቃላይ ህዝቦቿ ተረጋግተው የሚኖሩበትን ከዛ በኋላ በቀጣይ ደግሞ ሌሎች አገራት በልጽገው ዓለምን እየመሩ ያሉበት ሁኔታ ስላለ የኛም ሀገር ከነዛ ሰዎች ተርታ ከነዛ ሀገሮች ተርታ የምትሆንበትን እድል የሚያመቻች ነገር ነው ማንኛውም ኢትዮጵያዊ ማሰብ ያለበት ብዬ አስባለሁና በዛ ልክ ለአገር ሰላም፣ ለአገር ደህንነት፣ ለአገር ልማት፣ ለአገር ሰክኖ መቀጠል አስተዋጽኦ ማበርከት ያለበት ይሄ ትውልድ ነው። በዚህ ልክ ግን እርግጠኛ ሆኜ የምናገረው እንግዲህ ኢትዮጵያ ከጥንት ጀምሮ ወደዚህ እንደዚህ ተሸጋገረች የመጣች ሀገር ከመሆኗ አንጻር በአገር ጉዳይ ላይ በሚነሱ ጉዳዮች ላይ የትኛውም ጥቅም የትኛውም ጉዳይ ወደ ኋላም ቀረ ወደፊትም መጣ በአገር ጉዳይ ላይ ግን መደራደር ያለብን አይመስለኝም። ኢትዮጵያውያንም እንደዛ ናቸው። ግን ጊዜያዊ ችግሮች ይቀረፋሉ፣ ጊዜያዊ ደስታዎች ያልፋሉ። የአገር ጉዳይና የትውልድ ጉዳይ በሚገባ መጤን ያለበት ይመስለኛል። በዚህ ልክ መመካከሩም ኢትዮጵያን በሚያጸና ሁኔታ መሆን አለበት ምንም የሚል ሀሳብ ነው ለኢትዮጵያውያን ለማስተላለፍ የምፈልገው። እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንልዎት። እኔም በጣም አመሰግናለሁ። ድሉ ተሰጠኝ። እግዚአብሔር ይስጥልኝ።